ሰላማችሁ ይብዛ። እስከ መጨረሻው አብራችሁን ካላችሁ ምርጫ ቦርድና የፖለቲካ ፓርቲዎች ይገኙበታል ስለተባሉ የጸሎት መርሃ ግብር፣ በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስጠም አደጋ የብዙዎች ሕይወት ስለማለፉ፣ የደቡብ አፍሪካ መንግስት በኢትዮጵያውያን ላይ የደረሰውን ጉዳት መርምሮ ውጤቱን በቅርብ ይፋ እንደሚያደርግ ቃል ስለመግባቱ፣ ቲክቶከር ዴላን አዲስ አበባ ስለመግባቱ፣ የስድስተኛና ስምንተኛ ክፍል ፈተና መስጫ ጊዜ ይፋ ስለመሆኑ፣ ሩሲያና ቻይና ከ40 በላይ ስምምነቶችን ስለመፈራረማቸው፣ የእስራኤል ፓርላማ ራሱን ስለመበተኑና ሌሎችንም እነግራችኋለሁ። ማይ ፖስት ነው። አብራችሁን ቆዩ። ምርጫ ቦርድና የፖለቲካ ፓርቲዎች የሚገኙበት ሀገር አቀፍ የጸሎት መርሃ ግብር ሊካሄድ ነው ተባለ። ግንቦት 16 ቀን 2018 ዓ.ም ሀገር አቀፍ የጸሎት መርሃ ግብር ይካሄዳል አለ የኢትዮጵያ የሃይማኖት ተቋማት ጉባኤ። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት መግለጫ እንዳሉት በሀገር ጉዳይ ላይ የአደባባይ ጸሎት መርሃ ግብር ይካሄዳል። የጸሎት መርሃ ግብሩ ኢትዮጵያ የጀመረችውን የልማት ጉዞ አጠናክራ እንድትቀጥል፣ ብሔራዊ ጥቅማችን እንዲከበር እንዲሁም ሰላምና አብሮነት ለመገንባት ታሳቢ ያደረገ ነው ብለዋል። ግንቦት 16 ቀን ዕለተ እሁድ ከቀኑ 9 ሰዓት ጀምሮ በአራዳ ፓርክ የጸሎት መርሃ ግብሩ እንደሚካሄድም ገልጸዋል። ጸሎት መርሃ ግብሩ ላይ የሃይማኖት መሪዎች፣ የመንግስት የስራ ኃላፊዎች፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ሀገራዊ ምክክር ኮሚሽን ተወካዮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙም ተመላክቷል። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስጠም አደጋ የብዙዎች ሕይወት አለፈ። ግንቦት 13 ባህር ዳር የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበርና በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስጠም አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የብዙ ወገኖቻቸውን ሕይወት ማለፉም ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመለክቱት ጀልባዋ በርካታ ሰዎችን አስራፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘንም ገልጿል። በአደጋው ሕይወታቸውን ላጡ ወንድምና እህቶች እግዚአብሔር አምላክ ነፍሳቸውን በቅዱሳን እቅፍ ያሳረፍ ዘንድ ምኞቱንም ገልጿል። ማሂፖስት በአደጋው ሕይወታቸውን ላጡ ሰዎች ቤተሰብ፣ ዘመድና ወዳጆች መጽናናትን ይመኛል። የደቡብ አፍሪካ መንግስት በኢትዮጵያውያን ላይ የደረሰውን ጉዳት መርምሮ ውጤቱን በቅርብ ይፋ እንደሚያደርግ ቃል ገብቷል ተባለ። ይህን ያለው የውጭ ጉዳይ ሚኒስትር በሳምንቱ የተከናወኑ ዋና ዋና ጉዳዮችን አካቶ በሰጠው ሳምንታዊ መግለጫ ነው። ለተፈጠረው ችግር መፍትሄ የሚያፈላልግ ልዑክ ወደ ስፍራው በቅርብ እንደሚያቀና ሚኒስቴሩ በሰጠው መግለጫ ተናግሯል። መግለጫውን የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ናቸው። አቀባዩ በቅርቡ የተከናወኑ ዜጋ ተኮር ዲፕሎማሲያዊ እንቅስቃሴን አስመልክተው በሰጡት መግለጫ በቅርቡ በህንድ በተካሄደው የብሪክስ አባላት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በደቡብ አፍሪካ ጥቃት ስለደረሰባቸው የኢትዮጵያውያን ጉዳይ ከአቻቸው ጋር መወያየታቸውን አስረድተዋል። በዚህም ውይይት ላይ ሁለቱ የስራ ኃላፊነት በደቡብ አፍሪካ በሚገኙ ኢትዮጵያውያን እየደረሰ ያሉ ችግሮችን ለመፍታት መነጋገራቸውንም ጠቁመዋል። በተጨማሪም የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ በኢትዮጵያ የሚገኙትን የደቡብ አፍሪካ አምባሳደር ጋር በጉዳዩ ላይ ማብራሪያ እንዲሰጡ አስጠርተው ማነጋገራቸውን ከቃል አቀባዩ ሰምተናል። በውይይታቸውም የሀገሪቱ መንግስት በኢትዮጵያ ላይ የደረሰውን ችግር መርምሮ በቅርቡ ይፋ እንደሚያደርግ ቃል መግባቱን አምባሳደር ነቢያት ለጋዜጠኞች ተናግረዋል። ይህንን ጉዳይ የሚከታተልና የጋራ መፍትሄ የሚያፈላልግ ልዑክም ወደ ደቡብ አፍሪካ እንደሚላክ አክለው ጠቅሰዋል። ስድስተኛና ስምንተኛ ክፍሎች የፈተና ቀን ይፋ ተደረገ። በአዲስ አበባ ከተማ አስተዳደር የ2018 የትምህርት ዘመን የስድስተኛና የስምንተኛ ክፍል ከተማ አቀፍ ፈተናዎች የሚሰጡበት ጊዜ ይፋ ሆኗል። በዚህም መሰረት ከተማ አቀፍ የስድስተኛ ክፍል የአንደኛ ደረጃ ማጠናቀቂያ ፈተና ሰኔ 8፣ 9ና 10 2018 ዓ.ም ይሰጣል። እንዲሁም የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ሰርተፍኬት ፈተና ሰኔ 11 እና 12 በአዲስ አበባ ከተማ አስተዳደር የሚሰጥ ይሆናል። ከሰኔ 8 እስከ ሰኔ 12 ቀን 2018 ዓ.ም በሚሰጠው በዚህ ከተማ አቀፍ ፈተና በስድስተኛ ክፍል 84882 ተማሪዎች የሚፈተኑ ሲሆን 199 የመፈተኛ ጣቢያዎች ተዘጋጅተዋል። እንዲሁም በስምንተኛ ክፍል 86808 ተማሪዎች ሲፈተኑ 201 የመፈተኛ ጣቢያዎች ፈተናውን ለመውሰድ ተመዝግበዋል። በፈጣን ዜና አቀራረቡ የሚታወቀው ቲክቶከር ዲላን ፔጅ ወደ ምድረ ቀደምት ኢትዮጵያ መጥቷል። በፈጣን ዜና አቀራረቡ የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት የቻለው ዝነኛው የይዘት ፈጣሪ ዲላን ፔጅ ከኢትዮጵያዊ ቲክቶከር አዶናይ ጋር አዲስ አበባ ገብቷል። ዲላን ወደ ኢትዮጵያ በአካል ሲመጣ የመጀመሪያው ሲሆን ኢትዮጵያ በመምጣቱ ደስተኛ መሆኑንና የአዲስ አበባ ውበት እንዳስደመመውም ገልጿል። ዲላን ስለ ኢትዮጵያ በርካታ አዎንታዊ ይዘቶችን ለማቅረብ የሚታወቅ ነው። በተለይም ስለ ታላቁ የኢትዮጵያ ህዳሴ ግድብ ምርቃት በኢትዮጵያውያን ዘንድ የነበረው ታላቅ ህዝባዊ ደስታና የአንድነት ስሜት በሰራው ዜና ፕሮጀክቱ በህዝብ ቦንድ
ልምድና በላብ የተሰራ መሆኑን በማጉላት ምርቃቱ ለኢትዮጵያ ትልቅ ትርጉም እንዳለው ገልጾ ነበር። ዘገባው በሚሊዮን የሚቆጠሩ ሰዎችን ሕይወት የሚቀይረውን የአፍሪካ የብርሃን ተስፋ በማለት ለዓለም በማስተዋወቅ ረገድ ከፍተኛ ሚናንም ተጫውቷል። የዲለን ወደ ኢትዮጵያ መምጣት የሀገራችንን ቱሪዝም በማስተዋወቅ እንዲሁም በዲጂታል ዲፕሎማሲው ስኬት እንዲሁም የኢትዮጵያን እውነታ ለዓለም ማህበረሰብ ለማሳየት ትልቅ ፋይዳ አለው ተብሏል። ዲለን በቆይታው የሚያጋራቸው ምስሎችና ቪዲዮዎች የኢትዮጵያውያን ታሪክና ተፈጥሯዊ መስህቦችን ለዓለም አቀፍ ጎብኚዎች በሰፊው ያስተዋውቃሉ። አዶናይ ለዲላይ የኢትዮጵያ መምጣት ትልቁ ሚና ተጫውቷል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶአን ዛሬ ከአሜሪካ አቻቸው ዶናልድ ትራምፕ ጋር ባደረጉት የስልክ ውይይት በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት መራዘሙን በበጎ እንደሚመለከቱት ገልጸዋል። የቱርክ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሰረት ኤርዶዋን በሁለቱ ወገኖች መካከል ያሉ አወዛጋቢ ጉዳዮችን በውይይት መፍታት እንደሚቻል ያላቸውን እምነት አጋርተዋል። ጽህፈት ቤቱ አክሎም ፕሬዝዳንታቸው በቀጠናው ባለው የውጊያው ቀጠና የተኩስ አቁም መራዘሙን እንደ አዎንታዊ ክስተት እንደሚመለከቱትና አከራካሪ በሆኑ ጉዳዮች ላይ ምክንያታዊ መፍትሄ ማምጣት ይቻላል ብለው እንደሚያምኑ ገልጸዋል። ከኢራኑ ጉዳይ በተጨማሪ ኤርዶዋን በሶሪያ ዳግም መረጋጋት መፈጠሩ ለቀጠናው ትልቅ ስኬት ሲሉ ጠርተውታል። እንዲሁም በእስራኤልና በሂዝቦላ መካከል አሁንም በቀጠለው ውጊያ ሳቢያ በሊባኖስ ያለው ሁኔታ ይበልጥ እንዳይባባስ ለመከላከል አስፈላጊ እርምጃዎች እንዲወሰዱ ጥሪ አቅርበዋል። በበኩላቸው ፕሬዚዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት አጭር መግለጫ ከኤርዶጋን ጋር በጣም ጥሩ የሆነ የስልክ ውይይት እንዳደረጉ ገልጸው ሁለቱ መሪዎች እጅግ መልካም የሚባል ግንኙነት እንዳላቸው አረጋግጠዋል። የእስራኤል ፓርላማ ራሱን ለመበተን ወሰነ። የእስራኤል ፓርላማ ራሱን ለመበተን የሚያስችለውን የመጀመሪያ ደረጃ ረቂቅ ሕግ በአብላጫ ድምፅ አጽድቋል። ይህም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከስልጣን ሊያወርድና ወደሚችል የአስቸኳይ አጠቃላይ ምርጫ እንደሚያመራም ተነግሯል። የኔታንያሁ ጥምር መንግስት ለከፋ አለመረጋጋት የተጋለጠው የቅርብ አጋር የነበሩት ኦርቶዶክሳውያን አይሁድ ቡድኖች መንግስት ማህበረሰቡን በግዴታ በውትድርና እንዲካተቱ የሚያደርገውን ሕግ ማውጣቱን ተከትሎ ድጋፋቸውን በማንሳታቸው ነው ተብሏል። የህዝብ አስተያየት ጥናቶች እንደሚያሳዩት ኔታንያሁ የጥቅምት 7 ጥቃትን ተከትሎ እንዲሁም በጋዛ በሊባኖስና በኢራን ጦርነቶች ምክንያት በደረሰው የኢኮኖሚ ውድቀት ሳቢያ ተቀባይነታቸው በእጅጉ መቀነሱን እንደሚያሳይም ተገልጿል። በምርጫው የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት እና የአኢር ላፒድ ቱጌዘር የተሰኘ አዲስ ጥምረት በመመስረት ዋነኛ ተፎካካሪ ሆነው ቀርበዋል። ምርጫው በመስከረም ወይም በጥቅምት ወር መጀመሪያ ላይ ሊካሄድ እንደሚችል ቢገመትም ኔታንያሁ ለረጅም ጊዜ የቆዩበትን የስልጣን መንበር የማጣት እድላቸው ሰፊ መሆኑን ዘኢንዲፔንደንት አስነብቧል። ሩሲያና ቻይና ከ40 በላይ ስምምነቶችን ተፈራረሙ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው አቻቸው ሺጂፒንግ በቤጂንግ ባደረጉት ስብሰባ በሁለቱ ሀገራት መካከል ያለው ስትራቴጂካዊ ግንኙነት ይበልጥ የሚያጠናክሩ ከ40 በላይ ሰነዶችን ተፈራርመዋል። እነዚህ ስምምነቶች ኢኮኖሚን፣ ኢነርጂን፣ ትራንስፖርትንና የሁለትዮሽ ትብብርን ያካተቱ መሆናቸውም ተገልጿል። ፕሬዚዳንት ፑቲን በሩሲያና በቻይና መካከል ያለው የንግድ ልውውጥ በሩብልና በዩዋን እንዲካሄድ መደረጉ የንግድ ትብብሩን ከዓለም አቀፍ ገበያ መዋዠቅና ከውጭ ጫናዎች ለመጠበቅ አስችሏል ብለዋል። አሁን ላይ አብዛኛው የሁለቱ ሀገራት የውጭና ገቢ ንግድ ክንውን በሀገር በቀል ገንዘቦች እየተከናወነ መሆኑንና ይህም ለኢኮኖሚያዊ ትስስር ዘላቂነት ዋስትና መሆኑንም አረጋግጠዋል። በተጨማሪም በሁለቱ ሀገራት መካከል ያለው የቪዛ ነፃ መብት ቱሪዝምና የህዝብ ለህዝብ ግንኙነትን በእጅጉ ያሳደገው ሲሆን በ2025 ብቻ በሚሊዮን የሚቆጠሩ ዜጎች በሁለቱ ሀገራት መካከል መመላለሳቸው ተገልጿል ሲል አናዶሉ አትቷል። ፑቲን ጉብኝታቸውን አጠናቀው ከቤጂንግ መነሳታቸውን ዢንዋ በዘገባው አስፍሯል። ፕሬዚዳንት ትራምፕ ከዲፕሎማሲያዊ መርህ ውጭ በሆነ አካሄድ ከታይዋን ፕሬዚዳንት ጋር ሊነጋገሩ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከተለመደው ዲፕሎማሲ አካሄድ ውጭ በሆነ አካሄድ ስለ ጦር መሳሪያ ሽያጭ ከታይዋን ፕሬዚዳንት ላይ ቺንግቲ ጋር ሊነጋገሩ መሆኑ ተገልጿል። ዋሽንግተን ለቻይና መንግስት እውቅና በመስጠት ከታይዋን ጋር ያላትን ይፋዊ ግንኙነት ካቋረጠችበት የአውሮፓውያኑ 1979 ወዲህ የአሜሪካና የታይዋን መሪዎች በቀጥታ ተነጋግረው አያውቁም። ቻይና ታይዋንን የግዛቱ አካል አድርጋ የምታይ ሲሆን ከአንድነትን ለማምጣት ልትከተል ከምትችላቸው አማራጮች መካከል አንዱም በኃይል መጠቅለልን ነው። እንደ አውሮፓውያን አቆጣጠር በ2024 ወደ ስልጣን የመጡት የታይዋን ፕሬዚዳንት ባለፉት ዓመታት ከታዩና የደሴቲቷን መከላከያ የማጠናከር ጠንካራ አቋም ካላቸው መሪዎች መካከል ናቸው። አሜሪካ ለረጅም ዓመታት ታይዋንን የደገፈች ሲሆን በሕግ ራሷን ለመከላከል የሚያስችላትን መሳሪያ እንድታቀርብ ትገደዳለች። ነገር ግን ይህን ስታደርግ ከቻይና ጋር ያላት ዲፕሎማሲያዊ ግንኙነት አመዛዝና መሆን አለባት። ትራምፕ ረቡዕ ዕለት የጦር መሳሪያ ሽያጭ ላይ ውሳኔ ከመድረሳቸው በፊት ከፕሬዚዳንት ላይ ጋር ለመነጋገር መወሰናቸውን ሲጠየቁ አነጋግረዋለሁ፣ ከሁሉም ሰዎች ጋር እነጋገራለሁ፣ በታይዋን ችግር ዙሪያ
እኛ እንሰራለን ብለዋል። ከቻይናው ፕሬዚዳንት ሺ ጋር ያላቸውን ግንኙነት አስደናቂ ብለው ያሞካሹት ትራምፕ ይህን አስተያየት የሰጡት ባለፈው ሳምንት በቤጂንግ ያካሄዱትን የሁለት ቀናት ጉብኝት ተከትሎ ነው። ትራምፕ በቤጂንግ በነበራቸው ጉብኝት ቻይና ከአሜሪካ ጋር ያላትን ግንኙነት ከትልቅ ጉዳዮች አንዱ የታይዋን ነገር መሆኑን በግልጽ አቅርባለች። ፕሬዚዳንት ሺ ጉዳዩ በአግባቡ ካልተከወነ በሁለቱ ሀያላን ኃይሎች መካከል ግጭት ሊፈጠር እንደሚችል አስጠንቅቋል። ትራምፕ ግን በደሴቲቱ ምክንያት በአሜሪካና ቻይና መካከል ግጭት ሊፈጠር የሚችልበት እድልን አጣጥለዋል። እኔ ለሁለቱም ወገኖች ምንም ቃል አልገባውም በማለት ለጋዜጠኞች ተናግረዋል። ከትራምፕና ከሺ ንግግር በላይ የታይዋኑ ፕሬዚዳንት ሀገራቸው ሉዓላዊ፣ ነጻ፣ ዲሞክራሲያዊ ሀገር ናት በማለት በታይዋን ወሽመጥ አካባቢ ያለው ሰላም መስዋዕትነት ወይም በንግድ ልውውጥ አይተካም ብለዋል።